ተመልከቱ እስኪ። ኧረ ወላሂ የመዳም ቅመም እኮ ትለያለች። እውነት ሀገሯ መጥታ ደስ ብሏት እንድትኖር በጣም ትጥራለች። ወላሂ ለአዚም ማሻአላህ ቤቷ ራሱ ፏ ፈካ ያለ ነው። ገና ግን አልገባሁም። ልጅቷማ የመዳም ቅመም በጣም ጎበዝ ናት። ይሄን ያህል እንግዲህ ግቢ ይሄን ያህል ሰፊ መሬት መቼ ብትገዛው ነው? ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ? ውድና የተከበራችሁ ቅመሞችዬ በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ቤቴ እንደሌለሁ ገምቱ። ማለት ቤቱን ስታው መቼም የኔ ቤት እንደዚህ አይነት ከለር እንዳልሆነ ታውቃላችሁ ማለት ነው። እንግዲህ የማን ቤት እንደሄድኩኝ እስከ መጨረሻው ቪዲዮውን ተከታትላችሁ እናንተ ገምቱ ማለት ነው የማን እንደሆነ። ዛሬ እንግዲህ ጎራ ብለናል ማለት ነው። ጎራ ብለን እስኪ ከቤት እንውጣ እንላዋስ ብለን ይኸው እንግዲህ ማሻአላህ በጣም የሚያምር ነው። ሰፈሩ ራሱ ሳየው ግቢ ነው የሌለ የለም። ተውት። ሴትዮዋማ በጣም ጎበዝ ናት የእውነት ወላሂ ለአዚም ማሻአላህ ቤቷ ራሱ ፏ ፈካ ያለ ነው። ገና ግን አልገባሁም። ውጭ ላይ ሆኜ ነው ቪዲዮውን መቀርጸው። መምጣቴን ራሱ አላወቀችም። ገና አልገባሁም። ቤቶችም አላልኩም። ወይ ፕራንክ አረጋታለሁ ብዬ አስባለሁኝ። ካልሆነልኝም እንግዲህ ያው ቪዲዮን ብቻ እናንተ ተከታተሉት ማለት ነው። ቤቱ አልገባሁም። ሰው ግቢ ገብቼ ግን ጉድ እንዳልሆነ ሰው ግቢ ማናት ግቢ የገብታ ደግሞ እንትን የምትለው እንዳትለኝ ፈርቻለሁ። ግን ማሻአላህ የመዳም ቅመሞች እኮ ስንባል ግን ጀግና ነው፣ ጎበዝ ነው። ማሻአላህ ቤቱ ላይ ፍክት ያለ ነው። ገና ውጭ ላይ ቤት አልገባሁም ብያችኋለሁ እና በጣም ነው የሚያምረው። ማሻአላህ ተባረከላህ። የአንዱን ቤት ሳይ የኔ ቤት ያስጠላኛል። ደግሞ የአንዱን ሳይ አልሐምዱሊላህ ይላለሁ። አይናችን ማለት ነው። እና የዘራችውን በቆሎ ምናምን ደግሞ ጥንቅሽ ላሳያቸው ዛሬ። አንለቀውም። እንክትክት አድርገን ጉዱን ነው የምናሳየው ማለት ነው። የጥንቅሽ ምንድን ነው የሚባለው? ኧረ ባቄላም ዘርታለች ደግሞ። እስኪ ዘወር አድርጌ ላሳያችሁ። ማሻአላህ ተባረከላህ። እንግዲህ እንደምታዩት እዚህ በቆሎ አላት። ዛሬ ጠብሰን አንለቀውም። ኧረ እንደውም እየደረቀ ነው ወላሂ ከመጥበስ አልፎ እንግዲህ ለቆሎ ለንፍሮ ነው እንጂ የሚሆነው መጥበስ ትንሽ የበሰለ ይመስለኛል። ጥንቅሽም አለው ወላሂ ለአዚም ቅጭጭ አሉ ጥንቅሾች የሚያምሩ አሉ። ዋናውን በልታ ጨርሰው ነው መሰለኝ ያሉት ደግሞ አንዳንድ ናቸው፣ አንለቃቸውም። በዚህ ደግሞ ባቄላ አላት። ባቄላ አለ እዚህ ግቢው። ኧረ ወላሂ በዚህ ምርጥ ጥንቅሽ አለ እንዴ! ለካ የሷው ነው የሁሉ ግቢው። ፊት ለፊት ያለው ብቻ መስሎ የነበረው ወት እዚህ ወላሂ ለአዚም ምርጥ ቀላሴ ደስ የሚል ጥንቅሽ አለ። ዛሬማ የሌለ ነው። በቃ ደስ አለኝ እኮ እናንተ ታውቃላችሁ እንግዲህ እስከ ዛሬ ጥንቅሽ ከየት እንደምበላ እና ቤቷ ሳልገባ ዙሪያውን ገና በቪዲዮ አሳበርኩት። ምን እንደምትል አላቅም። ቤቶች ብዬ ስሄድ ድንግጥ ነው የምትለው መቼም። አይገርማችሁም? ሰው ግቢ ገብቶ እንዴት ዋላችሁ ሳይል ቤት ማን እንዳለ ሳያይ የሰው ባቄላውን ገባሁበት እኮ ላይ ድንግጥ ነው የምትለው። ቢስሚላህ እና ቤተሰብ ድንግጥ ነው ያልኩት። ልቤ ስንጥቅ አለ ወላሂ ለአዚም። ሰው ግቢ ገብቼ እንደው ከኋላ በቃ የሆነ ነገር ምን መጣብኝ ብዬ ወላሂ ለአዚም የለሁም። ባቄላውን እየበላሁኝ ከጀር ግፍ ነው ያለው ወላሂ ለአዚም። በቃ የሆነ አካላቴ ዲቅቅ ነው ያለው በቁሜ ማለት ነው። እኔ እንግዲህ ፕራንክ አረጋታለሁኝ ሰው ግቢ ገብቼ ያው ቁልፍ ስለሌለው ዝም ብዬ ገፋ አድርጌ ገባሁና ቪዲዮን ሰርቼ መጨረሻ ላይ አስደነግጣታለሁ ብዬ ነበር ያሰብኩት። ያው የሰው ባቄላ እየበላሁኝ ድንግጥ አልኩ ማለት ነው። አይገርምም እንዴ ሰው ግቢ ገብቶ የኔ ነገር ማለት ነው። ወረወየው እንዴ ባለቤት ሆንኩ እኮ በቃ የኔ መሰለኝ ግቢው። ሰው ግቢ መጥቼ ዝም ብዬ ስበላ ሌባ ገብቷል ውሬ ቢሉ አሁን ምን እላለሁኝ? እስቲ ቆይ ይሄ ባቄላ በስሏል። ልጅቷማ ጎበዝ ናት ወላሂ።
ይህንን ደግሞ የመጣሁበትን ሰዓት ባሳያችሁ ገና 6 ሰዓት ሲል በጊዜ የምጥት አላልኩም መሰላችሁ? እና ማለት ነው ሰው ግቢ ገብቶ እንደ ሌባ የሰው ባቄላ የሚበላ እንደ እኔ አላየሁም። አወያ ማሻአላህ ግቢዋ ወላሂ በጣም ሰፊ ነው። ታዲላ ማለት በቆሎ እንኳን የዘራቸው በጣም ብዙ ሰፊ ቦታ ነው ማለት ነው። እና አልከሰረም። የኔ ቦታ ነው ምንም ሳልዘራው የከሰረው። ዘወር ዘወር ልበልና ሆዴን ልሙላ እንጂ ምንድነው የሚባለው? የሰው ሆድ ያምታም አተኛም። እንዲያትታዘበኝ ብቻ ምን አይነት ይቱ ሆድ ያምናት የመጣችው እንዲያትለኝ ልበላላና እገባለሁኝ። ቤተሰብ እንዴት ነው? እንዴት አያችሁኝ? አምሮብኛል አይደለ? አረ ያለለ ጉሎ ማሻአላ። ግን ማለት ነው ፊልተር አታብዢ ያሉ ልጆች አሉ። እኔ ምን ላድርግ እንግዲህ ፊልተሩ ያው ያን ያህል የተካበደ ነገር አይደለም። የድሮ ነው እና ያን ያህል ደግሞ ብዙ ነው ብዬ አልልም። ስንት ፊልተር አለ ግን እንዳሳመረኝና ውበት እንደጨመረልኝ እርግጠኛ ነኝ። ይሄንን ወደ ኋላ አልክድም ማለት ነው። እና መቼም ያው አንድ ሰው ፎቶ ሊነሳ ሲል ወይም ቪዲዮ ሊሰራ ሲል የሆነ ነገር አድርጎ ምናምን ስለሆነ እኔንም ትንሽ ጨምሮልኛል ማለት ነው። ያው ስለጨመረልኝ ያን ያህል ደስ አይለኝም። ለምን ያው እኔ ኦሪጂናሉን ነው የምፈልገው። አረ ያ ሰላም! አረ በዚህም ሰርቪስ አለ ወላሂ ላዚም። አረ ያ ሰላም! ላሳያችሁ እስኪ በዚህም ሰርቪስ አለ። ይሄ እንግዲህ ዋናው ቤት ነው። ከዋናው ቤት ቀጣይ ደግሞ ይሄ ሰርቪስ አለ ማለት ነው። ልጅቷማ የመዳሟ ቅመም በጣም ጎበዝ ናት። ይሄን ያህል እንግዲህ ግቢ ይሄን ያህል ሰፊ መሬት መቼ ብትገዛው ነው? አሁን እኮ ይሄንን ማለት ነው ላሳያችሁ። ይሄ በቆሎ የተዘራው ወላሂ ምርጥ 2 ቤት ይሰራል እንደዚሁ ማለት ነው። ይሄ ግማሹ ነው ያሳየኋችሁ። ይሄ ደግሞ ከታች እንደዚህ ሰርቪስ እና ይሄ ወደ ላይ 1 ኤል ቤት ይሰራል ማለት ነው። እና ወላሂ ለአዚም እዚህ መሀል ላይ ኩሽና አላት። ይሄ ወደዛ ያለውን አሁን ልሽጥ ብትል ምን አይነት ብር እንደምትሸጥ እኮ ታየኝ በአሁኑ ሰዓት ማለት ነው። እንግዲህ እሷ የገዛቸው ከስንት አመት በፊት በርካሽ ብር ማለት ነው። እኛ 2-3 እጥፍ የገዛነውን ቦታ እሷ በአንድ ብቻ ጀግና ናት። ሳላደንቃት አላልፍም ማለት ነው። ለምን አሁንም ውጤታማ ናት። ከአረብ ሀገር ብትመለስም ይሄንን አሁን በቆሎን በልቼ ጥንቅሽን በልቼ እሸጣለሁ ብትል ራሱ ቦታውን ደህና ብር ነው የሚያወጣላት። እና ዛሬ ያለው ፕሮግራም አትንገሩኝ ብቻ ጉድ ነው። አንለቀውም። ዛሬ እዚሁ መሀል ላይ መተን ነው ቁጭ የምንለው እዚሁ ማለት ነው። ፊራሽም ሁሉንም ካላንጣጠፍን አንፋታውም ማለት ነው። አንዷ ቅመም እንግዲህ ከኋላ ቀርታለች። እስከምትመጣ እኔ ጓሮ ለጓሮ እየሄድኩኝ ባቄላውንም አጣራሁኝ። ጥንቅሽና በቆሎ ቀርቶኛል። እንግዲህ ያቺ ስትመጣ ደግሞ አብረን ብዬ ዙሪያውን ዟዟርኩኝ እና እንደምታዩት ወላሂ ግቢዋ ጽድት ያለ ነው። ማሻአላህ ነው ቤቷ። ጀግና ቅመም ማለት እኮ ያኔ ጀግና ማለት ነው፣ ሌላ አይደለም። ይለያል ሁሉም ነገር ማለት ነው። ክረምቱን ራሱ ስራ አልፈታችም ዘርታ ምናምን ለራሷ ሆናለች ማለት ነው። እንኳን ለራሷ ብቻ ለዘመድም ተርፋለች። ይሄ በቆሎ ይሄ ጥንቅሽ እንግዲህ የገጠር ዘመድን ትችላለች የሌላቸውን ማለት ነው። ከራሷ አልፎና ቤቷንም በዛውላት ማሻአላህ በሏት። የአፍያ ቤት አላህ ያርግላት። እንግዲህ ወደፊት ደስተኛ ሆና የምትጦርበት ያርገው ነው የምለው። እንግዲህ ያው ከአረብ ሀገር ስትመለሱ ደስታችሁ አንደኛው ነገር ይሄ ነው ታውቃላችሁ ማለት ነው። ማረፊያችሁ ትልቁ ነገር ቤት ነው። በቃ ቤት ከሌለ ምንም የለም።
ዋናው ነገር ቤት ነው እና እንግዲህ ጥሩ ቦታ ላይ ነው ደግሞ በጣም አሪፍ ቦታ ላይ ነው የተሰራላት ማለት ነው። መስመሩ አካባቢ ሆኖ ትንሽ ገባ ብሎ ጸዳ ያለ ቦታ ላይ ለመኖር አመች የሆነ ማለት ነው። እና ወላሂ ለአዜም እስካሁን ውጭ ለውጭ እየዞርኩኝ ማለት ነው። እንደዚህ ቤት ገብቼ የሚያምረውን ቤት ፍክት ያለውን ዝንጥ ያለውን ቤት አላይ ብዬ አልቀርጽ ብዬ ጓሮ ለጓሮ ባቄላ ለባቄላ ስሄድ ኧረ ያ ሰላም ወላሂ እንዴት ነው የሚያምረው! እኔ ራሱ በቃ በጣም ጎመዣሁኝ ማለት ነው። ተመልከቱ እስኪ። ኧረ ወላሂ የመዳም ቅመም እኮ ትለያለች። እውነት ሀገሯ መጥታ ደስ ብሏት እንድትኖር በጣም ትጥራለች። እና ያ ሰላም ማሻአላ ተባረከላ ብያለሁኝ። እንግዲህ በአፍያ በሀያት ደስ ብሏት የምትኖር ያርጋት ነው የምለው። ሌላ ምንም አልልም። ያው ሳሎን ብቻ ነኝ። ሌላውን ቦታ ዘወር ዘወር ብዬ አላየሁም። ግን በቃ ከዚሁ ስጀምረው ይለያል ይለያል።